ቢያውን ቤቱ ለቀሽ ቀጥ ብለሽ ውጪ። ቆይ አንቺ ማን ነው አስገቢያስ ውጪ ያደረገሽ? ሳሪ አባዬ ማለቃችሁ ሰዎች እየተከታተሉኝ ነው። አባርያታለሁ። ለምን? ምን ልሁን ብለሽ ነው? ከአባዬ አርግዛ። ምን? እግዚኦ እዛ ጀርባ እጅ ተንበርከክ ናቲ። ጥሩ ጨዋታ ጀምረሃል። የሚያዋጣ ከሆነ ቀጥልበት። ቆይ የማን ልጅ ነኝ አልክ? ማን የላከ? አቶ ጌታቸው፣ አሁን በጋራ ለመስራት የዘረጋሁትን እጄን እንዳጥፋት ታስገድደኝ። ከኔ ምንድን ነው የምትፈልገው? እንዲህ ተረጋግተህ ነው ማውራት ያለብህ። ምንድን ነው የምትፈልገው? አብረን እንድንሰራ። ምንድን ነው ደግሞ አብረን የምንሰራው? እሱን ቀስ ብለን ፕላን እናወጣበታለን። አሃ ስትበረብረኝ ነበር ማለት ነው። መጀመሪያ አምኜ ነበር፣ ሁለተኛ ድርጊት ግን እንድጠራጠር አደረገኝ። በምን? ልጆችን በዚህ ተላላኪ ነው ያሳገጥኩ እኮ። እኔ ልጆቼን? አዎ። ቆይ ልጆችን ማገት ለምን አስፈለገ? ይሄንን ነው የደረስክበት? አዎ። ልጁ ሚስጥር እንዳያወጣ አስቀያሚ ቪዲዮ ይዘበታል። ቆይ ይህን ሁሉ ነገር ማድረግ ለምን አስፈለገ? በጣም ጎበዝ ትመስለኝ ነበር። ሰማኛለህ? ነገሮችን መገጣጠም ላይ ገና ብዙ ይቀርሃል። እሺ ልጁ የት ነው ያለው? ማን ነው እሱ? እና ስምምነታችሁ ምንድን ነው? ቀሽም ነህ? እሺ እኔ እንዳንተ ሰው እያሰቃዩ ማወጣጣት አይመቸኝም። ሞክረው፣ ጠብ የሚል ነገር ካገኘ። ስለ አብሮ መስራት እያሰብኩኝ እንደዚህ አይነት ተራ ነገር አልፈጽምም። አብሮ መስራት እኮ እኔና አንተ? አዎ እኔና አንተ። ወይ ጉድ! እኔ እኮ ሀንዬ ጌታቸው ላይ ቤት ታች ቤት ሲሮጥ እኮ እናንተን ፍለጋ መስሎኝ ነበር። ለካ የሰራውን ሰርቶ ነው። ቆይ ምን ሆነሽ ነው አክስቴ? አባዬ ምን ሆነ? እሱማ ምን ይሆናል? የልቡን እየሰራ። ታዲያ ምን እያልሽ ነው? አልሰማሽም እንዴ? ትብቃ እኮ ጌታቸው ጉድ አረገኝ አለች እኮ። የምን ጉድ? አዎ ጉድ አረገኝ አለች እኮ። ሆሆ ወይ ጌታቸው! ልጆቹ ጠፍተው ለካ እሱ አለሙን እየቀጨ ነበረ። ቆይ ምን አረጋት ነው የምትይው አክስቴ? እንዴ እና አድርጎትማ ነው። ታዲያ እንግዲህ እንደ ወፍ ባየር አልመጣ። ውይ ከአንቺ ጋር እስከመዳረቅ። ትብቃ! አንቺ ትብቃ! ደረቅማ ደረቅ ናት። እቺ ምን ትብቃ ናት? አትብቃ ናት እንጂ። አሁን ለነገሩማ ከመብቃት እኮ አለፈች እኮ፣ እመቤት ሆነች። አንቺ ትብቃ! አቤት አና ፈለግሽ? ቆይ ይሄን ያህል ስጣራ ጆሮሽ ተኝተሽ ነበር እንዴ? እንዴ ትተኛ እንጂ። አሁንማ በካስዬ ፋንታ ልትሆን አይደል እንዴ? የእንጀራ እናታችሁ። የእንጀራ እናት ማለት እኩያ የሆነች የእንጀራ እናት። አክስቴ ምን እያልሽ ነው? ቆይ እሷን ተያትና እዚህ ቤት ተመቸኝ ብለሽ ከአባቴ ጋር ምን ስትሰሪ ነበር? ስነ ስርዓት ይኑርሻና። ቆይ ምን ለማለት እየፈለግሽ ነው? ከአባዬ ጋር ብቻችሁን ነበራችሁ አይደል? አባታችሁ እናንተን ፍለጋ ገጠር ለገጠር ሲንከራተት የከረመ መሰለኝ እኮ። አባታችሁ ነዋ ጥፋተኛ። እሷ ምን ታደርግ? ቆይ አክስቴ ምን ተፈጠረ ነው የምትይው? እንዴ ተፈጠረ? እሱማ ወድቀው ከተነሱ ላይ ይፈጠር ነው እንዴ? አክስቴ ምን እያልሽ ነው? ቆይ እንዴ እኔ ላይ ለምን ትጮያለሽ? እራስሽ አይደለ እንዴ 6 ወር ያልሽው? 6 ወር? እኔ እኮ በየደቂቃው በየሰዓቱ የአባዬ ክፍል ውስጥ ታገኝሽ መጠርጠር ነበረብኝ። አንቺ ልጅ ያልገባሽ ነገር አለ። እንኳንም ልጅ ሆንኩኝ። እሺ የኛ አዋቂ ስራሽን እኮ አየንልሽ። ቢያውን ቤቱን ለቀሽ ቀጥ ብለሽ ውጪ። ሀና ተይ እንጂ። እንደዚህ እኮ አይደለም፣ ቀስ ብለን ተመካክረን ነው። ምንም መካከረው ነገር የለም አክስቴ። ድሮም አልተመቸችኝም ነበር። ነገ የሚጸጽትሽን ነገር አታድርጊ ሀና። ተይ እንጂ አልቀረብሽም። አባትሽ ከሚሆን ሰው ጋር ደግሞ ተጋድመሽ አታፍሪም እንዴ? ስነ ስርዓት ሀና። ምን ልትሆኚ ነው? እናንተ ሰዎች ረፉ እንጂ ምንድን ነው እንዴ? አንቺ ትብቃ ሀና። አይንሽም ማየት አልፈልግም። እሺ ተይ እንጂ ሀና፣ ምን ሆነሽ ነው? እች ልጅ እኮ ወዳ እኮ አይደለም። እና ተገዳ ነው? እሰይ አስገድዷት ነው። አስገድዷት ከሆነማ ይገባታላ። አይ ጌታቸው ጉድ ሆና። ምን ነክቶት ነው ግን የልጆቹን እኩያ? ምን እያልሽ ነው አክስቴ? 6 ወሬ ነው ብላኛል አላልሽኝም እንዴ? ተገዳስ ቢሆን እሺ ዝም ማለት ነበረባት እስካሁን። ለምን ዝም ይባላል? ነገ በእናንተ ቢሆንስ ዝም ይባላል እንዴ? በይጂ ጥረት ወይ ጉድ! አስገድዶኝ ነው። ኡፍ አክስቴ ደግሞ እፍ አባትሽ ነው እንጂ እኔ ነኝ እንዴ?
ምን ትላለች እቺ? አስገድዶኝ ነው ወይ ጌታቸው? አስገድዶ ከሆነማ በቃ ሄዶ ይገባታላ። 14 ዓመት ምን 14 18 ዓመት እንደዛ ሰውዬ። ኧረ አስገድዶኝ እንዲሁ ምን አይነት ስማም ወልደ እኔ እየፈራሁ ነው ናቲ። ምንም ያስፈራ ነገር የለም። እሺ ማላውቃቸው ሰዎች እየተከታተሉኝ ነው። አትጨነቂ፣ እኔ ደርስበታለሁ። አንተን እስቆ የሆነ ነገር ቢያደርጉ? እኔ እኮ ነገሮችን በጥንቃቄ ነው የማደርገው። እንደማትርሺ፣ እኔ ብቻዬን አይደለም። ቆይሽ አባታችን የት ገባ ይባላል? እርግጠኛ ነኝ የሆነ ቦታ ሆኖ ነው። የሆነ ቦታ የት ናቲ? መቼም ያው ትልቅ ሰው እኮ ናቸው። ናቲ ትልቅ ሰው አደጋ ያጋጥመውም እያልክ ነው? ሳይሆን ያው አለ አይደል፣ ስልኳ አይሰራ እዚህ ነኝም አላለ። የኔ ቆንጆ አንቺ ምንም ነገር አትጨነቂ፣ እናገኛቸዋለን እኮ። እንዴት አልጨነቅ? አክስቴ እኮ ልጆቹን የሆነ ቦታ ታገኛቸዋለህ ብለውት ነው የመጣ ነው ብለኛለች። እና ልጆቹ ቤት አይደሉ እንዴ? ስለዚህ የሆነ ሰው አባቴን አውቆ ዋሽቶ አጭበርብሮታል ማለት ነው። እንደዛ ላይሆን ይችላል። ያው አባትሽ ብዙ ጠላቶችን ሳያፈራ አልቀርም። እንደዛም ሊሆን ይችላል። ስለዚህ አባቴ ሊጎዱት ከሚችሉ ጠላቶች ጋር ነው እያልከኝ ነው? ሳርዬ ላይሆንም እኮ ይችላል። ቆይ አንተ የምታውቀው ነገር አለ እንዴ? ማኔ ቆይ ምን ላውቅ እችላለሁ? እና እንዴት አይሆንም አልክ? ሳርዬ ግድ የለሽም፣ ጥሩ ጥሩ ነገር ብቻ እናስብ። ምንም በጎ ነገር አልታይሻለኛ። እባክሽ አይዞሽ የኔ ፍቅር፣ እኔ የቻልኩትን ሁሉ አደርጋለሁ። እሺ ናቲ፣ እንደምታደርገው አውቃለሁ። አንቺ ብቻ ተረጋግሽ። እሺ እረጋጋለሁ። አሁን በቃ ወደ ቤትሽ ልውሰድሽ። እሺ የኔ ጠባቂ መልአክ። ቆይ መቼ ነው እንደዚህ ሆኖ? በምን ታምር ነው ቆይ እንደዚህ ሊፈጠር ይቻላል? ቆይ እንዴት ማለት በምን ጊዜዋ እንደዚህ ልታደርግ ይቻለችው? አረ ወይ ኒሮ ምን አይነት እድለቢ ሲሆንኩ ልጅ እንደሆንኩ። አሲ ምንድነው እንደዚህ ብቻሽን የሚያስለፍልብሽ? ይሄ ቤት ኪራይ ምናምን ዋጋ መጨመሩ ምናምን ነገር አሳሰበ ነው ወይስ የጤፍ ዋጋ መጨመሩ አሳሰበ? ባክቶኝ ወደዛ ይኸውልህ ሮባ ና ለማለት ይኸው ሮባ ሙት ነው የምልህ። እንደዚህ ትሆን አያምርብህ። ያስጨነቀን ነገር ምንድነው ያስጨነቀ? እቺ ናታ አክስትየዋ ተብዬ። ቆይ ከትያ መለ ጋር ደግሞ ምን አገናኛችሁ እንዴ? ተብቃ የ6 ወር እርጉዝ ናት አትለኝም? 6 ወር? እግዚኦ እግዚኦ እግዚኦ! እንዴት ማን የት ወጣ? እኔ እንጃ፣ እኔ ምን አውቃለሁ። ቆይ ነው የምለው ካረገዘች ቀድማ ለአንተ አትነግርም እንዴ? ምን ቀድማ ለትያ መለ አስነገራት? ምን እንዳትሸመጣት ምናምን ነገር ፈርታ ነው? ምንድነው የምትወራው አንተ? እንዴ አንተ ባለቤቱ እያለ አክስቴ መለ ምን አገባት ብዬ ነው ማለት። ቆይ አልገባኝም። እንዴ እኔ የምለው ቆይ ለመሆኑ ከማን ያረገዘችው? ካንተ አይደለም እንዴ? አንተ ያማህል መሰለኝ። እና ምንድነው የምትለው ታዲያ? አስረዳኛ። ዝም ብለህ ከምትለፈልፍ እስኪ ጠይቅ። እየጠየቅኩ እኮ ነው ያለሁት አይደል እንዴ? አክስቴ መለ ከማን ያረገዘችው ነው ያለችህ? ከጋሼ። በፍጹም ሊሆን አይችልም። እንዴ ቆይ አንተ አመንከት? እኔ ማንም ማመን እንዳለብኝ ራሱ ግራ ገብቶኛል። እባክህ ኧረ የማይሆን የማይመስል ነገር እኮ ነው። ቆይ ራሷን ጠየቅካት? ምንም እኮ ነው መግባባት ያልቻልነው። ለምንድን ነው ያልተግባባችሁት? እንዴት እናወራ ማለት አላመንካትም ነው ወይስ ጭራሽ አላወራትም? አክስቴ አመላ አላስወራለችኝ እኮ ነው እያልኩ ያሉት። ቆይ እሷ ምን አግብቷት ምን ሉም ብላ ነው የምታወራው? እኔ ምን አቅላታለሁ እባክህ። ጣልቃ እየገባች እዚህ ምንም በቃ ልታስወራኝ ራሱ እኮ ፈቃደኛ አይደለችም። እኔ አውራታለሁ። ና ልጆች ስለአንተ መጥፋት በጣም ተጨንቀዋል። እንዴት እባክህ? አዎ በተለይ ሳራኝ በጣም እያሳሰባት ነው። እኔ አግቼው አስሬው ነው አትላትም ነበር እንዴ? አቶ ጌታችሁ ቆይ እኔ በምን አቅሜ ነው አንተን አስሬ ማግትህ? አሃ አሁን ጥበቃ እያረክልኝ ነው? እኔ እኮ ተግባብተን ነገሮችን እንድንፈታ እየጠየቅኩ ነው እኮ። በግልጽ ማን እንደሆንክ ምን እንደምትፈልግ ንገረኝና ነዋ። እንዲሁ መስማማት አለ እንዴ? ነገርኩ እኮ አብረን እንጓዝ ብዬ። አቶ ጌታቸው ያንተ ጠላት የኔም ጠላት ነው። አንተ በጀመርከው መንገድ ደግሞ ብቻህን አታሸንፋቸው። ያንተስ መንገድ ምን ያህል አዋጭ ነው? ብሩክን እኮ አሳልፌ ሰጥቻለሁ። በዛ ላይ ደግሞ ልጆችንም ካደጋ ጠብቄያለሁ። ይሄ አይበቃም? ይሄን የምታደርገው ለምንድን ነው? ለምን እንደሆነ ጠላቶቻችንን አሸንፈን በድል ስንወጣ ይገባል። ከኔ ምንድን ነው የምትፈልገው? ኤፍዋይ ፍርድ ያውቃል አንተን ለመጣል ጉድጓድ እየቆፈረልህ ነው። ቆይ ይሄን እንዴት ደረስክበት? ነገርኩህ እኮ አቶ ጌታቸው፣ አንተን ለማጥፋት ጉድጓድ እየቆፈረልህ ያለ ሰው አንተን ካጠፋ በኋላ ለእኔም ስለማይመለስ። ምን አረካቸው? አንተን ለመበቀል ሲል ሀብት ንብረትን ልጆችን ያገቱ ሰዎች መሀል እኮ ነው ጣልቃ የገባሁት። እና እኔም በቀላሉ የሚለቁ ይመስላል? እሱ ላይ ልክ ነህ።
እነ ሳሪ አደጋ ላይ ሲወርቁ ዝም ማለት አልችልም። በዛ ላይ ደግሞ አንተ ነህ ስራ የሰጠኝ ጠላቶችን እንድፈልግልህ። ሞትኩ ብለህ እስከጠፋህ ድረስ አዎ ሞትኩ ያልኩት አፍንጫችን ስር የደረሱ ጠላቶቻችንን ለማራቅ ስል ነው። አምኜሃለሁ። ቀጣይ እቅዳችንን አብረን እየነደፍን መቀጠል ይኖርብናል። ያንተ ንድፍ አያዋጣም እያልከኝ ነው? አይደለም፣ ተመካክሮ የሰሩት ነገር መጨረሻው ያምራል ብዬ ነው። ድሮም ደፋር ነበርክ፣ ጀግና። አሁን ደግሞ ስማርትነት ጨምረህበታል። ልጅ ናት። ለሳሪ ድምፅህን አሰምተህ ደህና እንደሆንክ ንገራት። እያዘዝከኝ ነው? አይደለም፣ ግን ለናፈቀች ልጅ ድምፅህ እንድታሰማት እየመከርኩ ነው። ጥሩ መሻሻል ነው። ሄሎ ልጄ ሳሪ። አባዬ ትብቃ። ምንድን ነው አንተ? እኔ አመለያለሁ። በቀጥታ አገናኙኛል። ክሳ ምንድን ነው? ሂድ ወደዛ፣ ሂድ ወደዛ። ቆም ወፈሩ ሰው አይፍሩ። እኔ ተቀምጬ ትብቃ እያልክ ታልፋለህ እንዴ? አይደለም አክስቴ፣ ጉዳዩ ቀጥታ የሚመለከቱ ትብቃ ነው። ለዛ ነው ቀጥታ የሚመለከታት። ቢኖርም እኮ እንዴት ዋላችሁ እንዴት አደራችሁ ይባላል እኮ። እንዴት ዋሉ አክስቴ? ኧረ እባክህ ቅድም እንዴት ነህ ብለህ አልፎ አይደል እንደ ሄድክ አንተ። ምንድን ነው አንተም እንደ ካስዬ ባህሪ እንደው ወጣ ገባ የሚያደርግ እንደ ዱለት ምንድን ነው እንዴ? አንድ ዜ ሰው አንድ ዜ አፈር ትሆናለህ። አክስቴ ትብቃውን ውስጥ አለች የለችም? አይ ትብቃማ ተዋት። እናት አለም እንደወጣች እኮ አልተመለሰችም። እንዴ እንደወጣች ማለት? ቆየን ነው የወጣችሁ? የወጣችሁማ እዛቻና ጋር በተረጋጋ ነገር አውሩ አልኩኝ። እምቢ አሉ። ምን ላድርግ እኔ? እና ቆይ ትብቃ ወጣች? ሄደች እኮ በቃ። ወዴት? እኔ ምን አውቃለሁ? ሄደች አልኳችሁ እኮ። አተሮባ ፍቅር እኮ እንዳንተ እቺ ጉዳይማ አለህባት። ጌታቸው ነፃ ሊወጣ ነው ማለት ነው። እኔ የምለው አክስቴ፣ ቆይ ይሄ ነገር የምር ነው እንዴ? አይ ዳጊዬ፣ ያወራዋል ተሰማኝ። ጆሮ እኮ እንደገና ጀመረው መሰለ። ውይ ደህና ነበረ። የጋሼን የትብቃ ነገር ነው። የምን ነገር? ምን ያረጋል ብለህ ነው እንዴ? ሰላም አይሻልም እንዴ? ነገር ምን ያረጋል እንዴ? ትብቃ የ6 ወር ነፍሰ ጡር ናት ምናምን ያሉት ነገር ቆይ እውነት ነው እንዴ? አንተ የቤት ኪራይ ክፈል እንጂ 6 ወር ሆነ እኮ። ይሄ እኮ መጠለያ እኮ ካምፕ እኮ አይደለም። ፍየሉ ዲቅ ዝምዝም ወዲያው ዲርሱ ሴትዮ እየባሰ። አክስቴ ሳሪ ነይ በረንዳ ላይ ነህ። ምንድን ነው ሱሪ የምትል? የምን ሱሪ ነው አንተ? እኔ ከዚች ልጅ ላይ እራሷ ላይ ውረድ ብያለሁ። እንዴት ናችሁ አክስቴ? አባዬ ደወለ እኮ። አየሽ ሳርዬ፣ ሰማሽ አይደል? ጉድ ሰራ። ምን አልሽ ሳሪ? አባዬ ሰላም ነው ደወለልኝ። ቆይ ምንድነው ነገሩ? ምንድነው ጫጫውት? ሀኒ አባዬ ደወለልን። አባታችን ሰላም ነው። እሺ የሰራውን ሰርቶ ደግሞ እሱ የኛን ቤት ሰላም አደፍርሶ እሱ ሰላም ቢሆን ባይሆን ምን አገባኝ እኔ። ቆይ ሀኒ ምንድነው እሱ? አባታችሁ ይገኝና ሁሉም ነገር ይለያል። በቃ አክስቴ ሰላም ነው አለች እኮ። ማለቴ ደወሉ አለች አይደል እንዴ? ተገኙ እንዴ? እሰይ እንኳን ተገኙ። ትብቃ እንዴ? ነቃች እኮ በቃ ተብቃቃች እኮ። ተስፋፋች ነው እንጂ የለችም። አባሪያታለሁ። ለምን? ምን ልሁን ብለሽ ነው? ከአባዬ አርግዛ። ምን?
አንቺ ማነው አስገቢያስ ውጭ ያደረገሽ? እኔው ራሴ። አንቺ ምን እየሆንሽ ነው? ቆይ ምን ሰውን አየሽኝ? ኧረ ቀስ በሉ ቀዝቀዝ በሉ እንጂ መጫጫሁ እኮ መፍትሄ አያመጣም። አዎ አክስቴ ልክ ናት። መጫጫሁ መጨቃጨቁ ምንም አይበጀም። ሲቀጥል ደግሞ ትብቃ እንደዚህ የምታደርግ አይነት ሴት አይደለች። ቆይ አንቺ ማን የነገረሽ? አክስቴ ናት። 6 ወርም ሞልቷታል። እኔ ደግሞ እዚህ ቤት ውስጥ እያለሁ ህፃን ልጅ ሲያለቃቅስ መስማትም አልፈልግም። ውይ አንቺ ሳታለቅሽ ሳትጮይ ያደግሽው አሉ። ምን ትመስላለች? አታሽላላ እባክህ። አክስቴ ቆይ አንቺ በምን አወቅሽ? ወይ ጉድ! ደህና ሳወር ስሰማ ከርሜ ነበር። ይሄ ጆሮ በቃ ደግሞ እንደገና ሊጀምረኝ ነው ማለት ነው። መጣው በሉ ልጆች። አክስቴ ቆይ ሳሪ የምትልሽን አልሰማሻትም እንዴ? እምቢ አለኝ እኮ የሚባለው ሁሉ እኮ እንደገና አልሰማኝ አለ። እስቲ ቆይ ትንሽ ሞቅ ሞቅ ላድርገው። ሞቅ 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 ሞቅ። አክስቴ ማሞቅ ብቻ አይደለም በደንብ ያግሉት እያሞኩኝ ትላለች እንዴ። አይዳጊዬ ሞቅማ ስትወልድ በደንብ አድርጌ ነው ማጠጣት። በእውነት በደንብ ደግሞ ከጌታቸው ወልዳ ዝምማ አልልም። ቆይ ምንስ ቢሆን ዘር አደስ ሳሪ ቆይ ይሄ ነገር የምር ነው እንዴ? አይ የዕቃ ነው። ዱብ ስታደርገው ያኔ ታምናለህ። የማይሆን ነገር ነው ሀና። ጭራሽ ልትከራከሪላት ነው? መከራከር ሳይሆን የማይመስል ነገር ነው። እንዴት አባዬን ከትብቃ ጋር ክፍሉ ደጋግሜ ሳያት ሲጀምር ጠርጥሬ ነበረ። አንቺንም ስነግርሽ ልትሰሚኝ አልፈለግሽም ነበር። ይኸው አይናችን እያየ። ቆይ የት ሄደች ይባላል? እሺ የትም ትሄድ አይመለከተኝም። ብትፈልግ ገደል ትግባ። እሺ ሀና እንዴት እንደዚህ ልትናገር ትችላለሽ? አንቺም እኮ ሴት ነሽ። በኋላ ይሄ ነገር ቢያጋጥምሽ ምን ልትሆኚ ነው? እሱን ልራሽ ፍሬ። እኔ ሀና ሲያልፍም አይሞክረኝም። ይኸውልሽ ሳሪ ረጋ በይና እናውራ። መጮጮሁ ምንም አይበጅም። ቆይ እንዴት ይሆናል? ይኸውልሽ እኔም እንደማይሆን እርግጠኛ ነኝ። እሺ ትብቃ ከአባዬ ጋር አላምንም። ሳሪ የእናንተ እኩያ እኮ ናት። ጋሼ እኮ ቢወልዱ ያደርሷታል። ለዚህ ይሆናል የጠፋው። ቆይ ቅድም አገኘኋቸው ብለሻል ነበር እንዴ? በስልክ አዎ። አታስቡ ሰላም ነኝ ብሎኛል። እና ታዲያ የት ነኝ አሉ? አልነገረኝም። ራሴ ሊፈነዳ ነው። ሳሪ አይዞሽ እሺ። የማይታመን ነገር እኮ ነው። ይገባኛል፣ ግን በቃ ተረጋጊ። እንዴ ወሽ እናንተም ተቃቀፋችሁ። ጥሩ ቤቱን ያበበሽ ጎበና ቤት አርጉታ። ጥርስን ተነቀሰው ፊት እኔ ነግሬያለሁ። እኔ እዚች ልጅ እረፍ ብያለሁ። እንዴ ሂደህ እዛ የምታቅፈውን እቀፍ። ከፈለክ ለምን በማህበር አታቅፍም የፈለከውን? ስማ እዚህ ቤት ያሉ ሴት ልጆችን በሙሉ ማስረገዝ ነው እንዴ ያሰባችሁ? እረፉ እንጂ። አልቻልኳትም ናቲ። ገና ከመምጣቱ እኮ ምላሷን አዞረችብኝ። አይዞሽ ትብቃይ፣ እሷ እኮ ልጅ ናት። እንዴ ቆይ እኔስ ልጅ አይደለሁ እንዴ? አንቺ የልጅ አዋቂ ነሽ። በዛ ላይ ደግሞ ኃላፊነትሽን ይዘሽ ለዓላማሽ የቆምሽ። አቃተኝ፣ አሁን ደከመኝ ናቲ። ትብቃይ፣ ገና ዋናውን መንገድ እኮ ነው የጀመርነው። አይታየም ገና ከጀምሩ ምን እንደተፈጠረ? ይሄ እኮ የሚስተካከል ነገር ነው። እንዴት ሆኖ? ሲጀመር አንቺ መውጣት አልነበረብሽም። ባልተፈጠረ ነገር አንቺን ሲጠረጥሩሽ፣ በዛ ላይ ደግሞ ጥለሽላችሁ ስትወጪ እውነት ነው እኮ የሚመስላችሁ። እዛ መቆየት አቃተኝ። ቆይ ግን እንዴት አክስቴ አመሌ እንደዚህ ልትቻለች? ስንት ወርሽ ነው ስትለኝ 6 ወር ያልኳት። እኔ የገባሁበትን ነው 6 ወር ያልኳት። የእሷ ጆሮ ግን ገልብጦ ገለባብጦ። ለአሁኑ ቀላል ነው፣ ግን ለወደፊቱ በጣም ትልቅ አደጋ ነው። እንዴት? እንደ ልብሽ የሰውየው መኝታ ቤት መግባት በጣም ትልቅ እንቅፋት ነው የሚሆኑብሽ። አረ እኔ ሁሉም ቀርቶብኝ ከዛ በወጣውና በተገላገልኩ። ትብቃይ፣ የእናትሽ ሮሚ አጽሚ ይወቅስሻል። እናትሽን እንደዛ እያሰቃያት የገደላት ሰውዬ እንደ ልቡ ሲፈነጭ ዝም ስትይ እሱን ስታዩ የእስካሁኑ ልፋትሽስ? አቃተኛ። አሁን ሁሉም ነገር እያበቃ ነው። አቶ ጌታቸው በተራው የሚያለቅስበት ሁሉንም ዋጋውን የሚከፍልበት ጊዜው የደረሰ ነው። የራሴን ሳስብ ያንተን ዘነጋው። አንተ እንዴት እየሆነልክ ነው? ሁሉም ነገር እንዳሰብነው እየሄደ ነው። በዛ ላይ ደግሞ እነ ሳሪን ያገተው ልጅ ተይዟል። ማስፈራራ ቪዲዮም ይዞ እያስፈራራው ነው። እሱ ቆየት ነው ያለው? አልነገረኝም፣ ግን በቅርቡ የሚስማማ ይሆናል። ከዛስ? ከዛ ሁሉንም ጠቅልለን እሱን ባዶ እናስቀረዋለን። እሺ የሳሪን ነገር እንዴት ልታረገው ነው? እኔ ሳሪን አሳምናታለሁ። ትብቃይ፣ ግን ሳይዘገይ አንቺን ነገር መጨረስ ይኖርብናል። ዳጊንም ሮባንም ጠርተን ሁሉንም ነገር ማጣራት ይኖርብናል። አክስቴ ዝም ብለሽ እኮ ነው። ምን ብለሽ እኮ ነው? አሁን የት ሄዳ ነው እሷ? አባዬ ቢጠይቀንስ ምን ልንል ነው? ምን መጠየቅ ያስፈልጋል? በቃ ከሆነ ሆነ ነው በቃ። አክስቴ ትብቃ እንደዚህ የምታደርግ ልጅ አይደለችም። ምንድን ነው የምትይው? ትብቃ እንደዚህ አታደርግም። እሱማ በግድ ነው፣ ጌታቸው አስገድዶኝ ነው አለች እኮ። ምን አስገድዶኝ ነው? ማን ነው እንደዚህ ያለው? ትብቃ ነው እንደዚህ ያለችው? ወይ ጉድ! ሳርዬ
ብትጠይቂያት እኮ ተገድጄ ነው አለች እኮ በቃ። ይሄማ ወንጀል እኮ ነው። አባታችን እንደዚህ ካደረገ ተገቢውን ቅጣት ማግኘት አለበት። ውይ አመለ እንዴት ተዋረድን። ምን አለ እንደው እንደ እናት እንደ አባቶቻችን ብንሞት። እንደው በስተርጅና እንደገና ቁልቁል። አሁን ሰው ቢሰማ ምንድን ነው የሚል? እና እንደዚህ ግፍ ተፈጽሞበት እንዴት ከቤት ትወጣለች? አሳዘነችሽ አይደል? ታሳዝናለች እንጂ። ትብቃን ግን መፈልግ አለብን። እሺ እሷማ ነቃች እኮ ነቃች፣ በደንብ ነቃች። ወይዘሪት ትብቃ ትንቃቃ ልትባል እኮ ነው። አሁን እኮ በቃ የቤት እመቤት ሆነች እኮ። አቤት ጌታቸው። ቆይ ሻው ምንድን ነው የምናደርገው? እናሳ ጉድ አረጋት እንጂ በለጋ እድሜዋ። አክስቴ ቆይ ትብቃ ልፈልጋት። እሺ ፈልጊያት። እሺ አይ ሳሪ እርግብ እኮ ናት። ኧረ ጌታቸው እንደው ምን ስትላሰብ ገና ዝቼ ትንሽ ልጅ ነው። አቤት ውርደት። እኔ እኮ እኔ ላይ ይጮሃል፣ ሌላው ላይ ይጮሃል። እሷ ላይ እኮ አይጮህባትም ነበር። ቀስ ብሎ ትብቃ ነበር ሚል እንዲያታለለችን ትንሽ ልጅ ተጫወተባት። እንግዲህ ምን ይደረግ፣ መውለድ ነው በቃ። ይሄኔ ወንድ ልጅ ፈልጎ ይሆናል። እነዚህ ሁለት ሴቶች አሉ፣ ወንድ ፈልጎ ይሆናል። እሷ ጋር ሄደ። ጥሩ ነው፣ እንታያለን። አንተ ቆይ ያመሃል እንዴ? የአክስቴን ጆሮ አምነህ እንዴት ነው እሷን የምትጠረጠራት? እንዴት አልጠረጠርም እንዴ? ስንት የመከራ ሌሊቶችን እንዳሳለፍኩኝ እኮ እኔና ፈጣሪ ብቻ ነን እኮ የምናውቀው። የምን ህልም የምን ሌሊት ነው እንዴ? ብቻዋን ባገኛ ቁጥር እንዳይደፍራት ደግሞ እንዳያበላሻት እኮ ፍራቻ እኮ ነው። እሱ የሁላችንም ስጋት ነበር። እንዴ ነበር ማለትማ ይኸውልህ ነበረ ግን አልሆነም ማለት ነው። አንተ ቆይ በምን እርግጠኛ ሆንክ? አንተ ቆይ የዛ ሴትዮ ጆሮ እየገለበጠ እንደሚሰማ ጠፍቶ ነው? እሺ እሱ ሲሆን ይባል። ቆይ እሷስ? እሺ ቆይ ምን አስደበቃት እንዴ? መጠርጠሯስ? ያቺ ምንም የማታውቅ ታማኝ ትብቃ በዛች ሁለት ግራ ጆሮ ባላት ሴትዮ ባወራችሁ ነገር ትጠረጥራታለህ እንዴ? ይኸውልህ ትሰማኛለህ? ያደረግከው ነገር አይደለምና ከሰፈር ከሀገር ያስጠፋል እንዴ? ለምን ተደበቀች ይላል እንዴ? እሺ አሁን ቆይ የት ገባች ይባላል? እሺ ምን የሆነ ቦታ ሄዳ ነው የሚሆነው እኮ። የት? ይኸውልህ ከዚህ በፊት የት ሄዳ ታውቃለች የሚለውን ነገር ማሰብ ነው ያለብን። ይኸውልህ እኔ ትብቃ ከፍቷት የምትሄድበትን ቦታና ደግሞ የምትደበቅበትን ቦታ አላውቅም። ምናልባት ቤተክርስቲያን ሊሆን ይችላል። ደግሞ ስልኳን ብታነሳ ምን አለው? ቆይ እስኪ ልሞክርላት። ዝም ብሎ ሰው ማስጨነቅ አለ እንዴ? ሮባ ይጠራል። አይጠራም መቻልኩ እኔ አታነሳም እኮ ነው ያልኩ። እንዴ አነሳችሁ? ሄሎ ትብቂቲ፣ በእናትሽ በቃ እኔ እኮ ስሜታዊ ሆኜ እኮ ነው እንደዚህ ያደረኩት። በቃ በእናትሽ በተሻለሽ አቅም ይቅርታ አድርጊልኝ። ኧረ እሷንም ማስወራት እንዴ? ሄሎ ትብቂቲ፣ ሄሎ ዘጋችሁ? ወይ ሄሎ በቃ እንመጣለን። እሺ ሄሎ ዘጋችሁ። እሺ ምን አለች? ድምጿን መስማቴ በቃ በቂ ነው። ዋናው እሷ ደህና መሆኗ። ቆይ ምን ብላ ነው? ናቲ ሁላችንን የሚፈልጋል አንድ ያለችው። አሃ ስለዚህ ናቲ ጋር ነበረች ማለት ነው። ሲከፋት ታገኘዋለች ማለት ነው። አየህ አይደለ? ናቲ ሁሉንም ሰውና ሁሉንም ነገር እንደያመጣጡ መቀበል ይችላል። በጣም እንጂ። ቆይ እኔ ምን አይነት ማረባ ሰው ነው? ዋናው ነገር ቀጣዩን ነገር ማስተካከል ነው። ልጅ ሮቤል እናስተካከላለን። አቶ ዳግም እና ተረጋጋሽ ማለት ነው። እና ቆይ ልበጥበጥ ልወዝወዝልህ? ኧረ እንትን ተወዛወዝልኝ። ኧረ ና በለና ተቀጠልን። ሀይ ጋይስ እንዴት ናችሁ? ወይ አዎ በሰላም ነው። ትንሽ ችግር ነበረ። አሁን ግን በቃ ተፈቷልሽ እንዳታስቡ። ወይ ቀዮ አለው እንዴት ነህ አንተ? በቃ ከዚህ በኋላ የሚደበቅ ነገር የለም። ይኸው ፋሚሊ እየነገርኳችሁ እኮ ነው። ትንሽ ችግር ነበረ። ወይ ባሪ ክላስ ሰሞኑን እንገባለን። ሀና አንቺ ከማን ጋር ነው የምታወሪው? ጋይሶች ሁላችሁም እቹትና አክስቴ አመለ ተዋውቋት ሁላችሁም። አክስቴ አመለ ትባላለች። አክስቴ ነኝ እንጂ ታውቂያቸው ምን ሆነሽ ነው? እነማን ናቸው ደግሞ? እንዴ ቤተሰብ እኮ ናቸው። የት ያገኘሻቸው ናቸው? አዘፍኛቸው። አክስቴ እኮ ዘፋኝ አይደለችም። ምን አሉሽ ፋሚሊዎችሽ? ትስፈን እያሉ ነው አክስቴ። ምን አሉ አልሽ? ዘፈን ትስፈንልን ነው የሚሉት።
የማንን ልስፈንላችሁ? የጥላሁንን? የማሙድ ይሻላል ነው? ይሄ ማን ነው አዲስ የመጣው? ሮፍናን። የሮፍናንን ልስፈንላችሁ። እሺ ጋይስ አክስቴ የሮፍናንን ልስፈንላችሁ እያለቻችሁ ነው እና ማንንም ማስገባት አልፈለግም። ምንድን ነው የጻፍከው? ምን ነው ሀንዬ ስልኩን ወረወርሽው? እሷ ምን አሉሽ? ምን ሰማሽ? አባትሽ የወሰደብንን በእናንተ እናስከፍለዋለን ነው። ምንድን ነው የሚከፍለው? የትምህርት ቤት ነው? አክስቴ ደግሞ እየቀነሽ ነው የምትሰሚው? ቀነሰ? እሰይ ጥሩ ነዋ። ታዲያ አክስቴ አይሰማሽም እንዴ? የአራት ጩይብኝ ይሰማኛል። የአባትሽን ዕዳ እናንተ ትከፍላላችሁ። የምን ዕዳ? እኔ ምን አውቄ። አሁን ሰላም አጣው። በቃ የት ልሂድ? እሺ የት ልትሄጂ ነው አንቺ ልጅ? የዚች ትብቃ ጉዳይ ነው? ተይኝ እስኪ አክስቴ። ቆይ እንጂ ነይ። አይ አንዬ ልጄ ምን አስቸኮለሽ ልጄ? ለምን ቀድመሽ ትቃጣያለሽ? አንድያዋን ስትወልድ እርር ቅጥል ብሽቅት የለ ያኔ ምን አናደደሽ? ሁላችንን ነው እንጂ ያቃጠለችን። አይ ጌታቸው እንዲህ እንደው ስልምልም ብላ መጣ። እንዲህ አይነት ታሪክ ትስራ። ጌታቸው ደስ ይበል። እና የአክስቴ ጆሮ አስተካክሎ አልሰማም እና እኛ መበጥበጥ አለብን። የአክስቴ ጆሮ ገና ጉድ ያመጣል። ይውላችሁ እኛ እየመረጥን ነው መስማት ያለብን። እንዴ ቆይ እሷ እንዴት አድርጋ ብትሰሙ ነው? ግልብጣ ነው። ይውል እሷ እንደፈለገች ብታወራ አንተ እያስተካከልክ ነው መስማት ያለብን። አሁን ያለፈው አልፏል። ከዚህም በኋላ ግን መጠንቀቅ ይኖርብናል። ትብቃ። አንቺ ምንም ነገር እንዳልተፈጠረ ወደዛ ቤት መመለስ አለብሽ። እሱ ነው የሚሻለው። እንዴ ቆይ ሲጀምር ሀናን ማናስ ውጭ ማናስ ገቢ ያደረጋት? እኔን ለማበሳጨት ጥሩ መንገድ አገኘች። እቺን ጩጬ ግን ማለት ነው እንዲህ ጆሮዋን መቆንጠጥ ነው። ቆይ ሮባት ቸኩል። አሁን አቶ ጌታችሁ ወደ ቤቱ መምጣቱ አይቀርም። እኛም ይበልጥ መዘጋጀት አለብን። እንደተባባለው ዙሪያውን በጠላቶቹ መከበቡን ማሳመን ነው። እኛም በተቻለን መጠን እሱ እንዲያምንን ከእሱ ስር ሆነን ጥሩ ነገር ማድረግ ይኖርብናል። በቆንጅትና በፍርዳው ቃል መሀል ያለውን መስመር መመርመር አለብን። ቆንጅት ልጆቹን ካገተው ልጅ ጋር ምን አይነት ግንኙነት እንዳላት ማወቅ ይኖርብናል። ካስዬና የፏ የተስማሙበትን ጉዳይ ስለሚጠቅመን እሱን ማጣራት አለብን። አቶ ጌታቸው እኮ ሁሉም ነገር የራሱ ለማድረግ የማያደርገው ነገር የለም ማለት። እሱ እኮ ቀላል ነገር ነው። ልጆቹን አግቶ የነበረው ልጅ ላይ መጥፎ ቪዲዮ ይዞ እኮ ባሪያው ሊያደርገው ደብቆታል። አቶ ጌታቸውን ስትለቀው እሱ ወደ ልጁ መብረሩ አይቀርም። የልጁን ጭራ ይዘን እንከተለዋለን። ደግሞ አቶ ጌታቸው ጋር ያለው ቪዲዮ እኛ ጋርም ስላለ ለአቶ ጌታቸው እንደሚታዘዘውላ እኛም እንጠቀምበታለን። ነገሮች መልካቸውን እየያዙ ይመስላል። የሆነ የተስተካከለ ነገር ያለ ይመስለኛል። ግን መዘናጋት የለብንም። እንደውም የበለጠ መጠንቀቅ ይኖርብናል። ይኸውላችሁ ሁሉን ነገር በጥንቃቄ ነው ማድረግ ያለብን። ምንም አይነት እዛ ጀርባ እጅ ማማማ የግቡ እሺ እና ጅሬ ምንድን ነው ምሽግ ይዛችሁ? ሳሪ ቤት ልንቡሳ። አንተ አታፍርም እንዴ? አዲስ ቤት እንደሰራ ሰው የራሷን ቤት ልንቡሳ ስትል። በእርግጥ የነሱ ቤት ነው፣ ግን ደግሞ ያው እዚህ ቤት ከመጡ እኮ ቆዩ ብዬ ነው አይደለ? በፊት እኮ ይመጡ ነበረ። ነገሩ እንደዛ ነው። ሳሪ ቁጭ በይ ቁጭ በይ ይላል እንዴ? ምን ሆነ ነው? ይኸውልሽ ሳሪ፣ እኔና ዳጊ ትንሽ ያልጨረስናት ስብሰባ ነገር አለች አይደለ? ካነሳው ይቀር ሳሪ፣ እኔ ዛሬ ልንገራት ነገ ልንገራት እያልኩ በጣም ከራሴ ጋር ግብ ውስጥ የገባሁበት በጣም አስጨናቂ ጉዳይ ገጥሞኛል እና ወጣ ብለን ብናወራ አየር እየተቀበልን ምን መሰለሽ ብርሽ ነገር እንግዲህ ሁሉም ነገር በጥንቃቄ እንደተነጋገር ነው። በቃ አንቺ ሂጂን ይመጣሉ። አንተ ካለ ሁሌም አሸናፊ ነን። ስለተማመሽብኝ እኮራብሻለሁ። በቃ አንቺ ሂጂ። ሄሎ፣ ሁሉንም በጥንቃቄ ጨረሳችሁ? በቃ ሽፋን አድርጉልኝና እኔ ልውጣ። እሺ።
ጎረምሳዎቹን ሸኝቼ ነው የመጣሁት። ስምምነታችን እስከዚህ ነበር፣ ጨረስን። እኔን ለማሰቃየት፣ ለማሰር፣ ለማገተትና ለመደብደብ ነበር። ልጆችን ለማስፈታት ብቻዬን አልችልም ነበር። ሌላ ጉዳይ ውስጥ የሉበትም? ምንም ነገር አያውቁም። እንዲያግዙን ብቻ ነው የቀጠርኳቸው። ደግሞ እኔ እናንተ ከተማመንና አብረን ከቀጠልን ማንም ሰው አያስፈልገንም። ተስማማን እኮ ነው። ውልና ማስረጃ ሄደን እንፈራረም። በፍጹም ልክ እንደነ ሳሪ እኔ ልጅህ ነኝ፣ አንተ አባቴ ነህ። ይሄ አይበቃም? ልጆቼ ናፍቀውኛል። ትንሽ ማረፍ እፈልጋለሁ። ጨረስን እኮ። በጭራሽ ግን ፍርድ ያውቃልን አቅልለን ለማየት የለብንም። ሁሉንም አሰብበታለሁ። ከዚህ በኋላ አንተ አዛዥ ነህ፣ እኔ ታዛዥ ነኝ። ተንበርከክ ጋሼ፣ ተንበርከክ። ናቲ፣ እንዴት ነው አንተን አምኜ? ጋሼ ቆይ፣ እንዴት? ምንም ቆይ የለም። ትሰማለህ?